አባታችን መጋቤ ስብሐት ቀሲስ ስብሐት፣ በቅዳሴ ስትረዱን የነበራችሁ ዲያቆናት፣ እንዲሁም የቤተ ክርስቲያን የስስት ልጆቿ ምዕመናን በድጋሚ እንደምናደራችሁ። ይህችን ሰዓት የሰጠን የረዳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አንዲት ዝማሬ ነው አብረን የምንዘምረው፣ ያለ ጭብጫቡ ያለ ከበሮ ሁላችንም አይኖቻችን ወደ እግዚአብሔር ሰቅለን እንዘምራለን። እግዚአብሔር ከሁላችን ጋር ይሁን። አቤቱ የሆነብንን አስብ እግዚአብሔር። አቤቱ የሆነብንን አስብ እግዚአብሔር። አቤቱ መቅደስ ተቃጥሎ መሠዊያው ፈረሰ። ጮኹ ደናግላን ደምን ባለቀሱ በቅዱስ ስፍራ ታድማልና ቄሱ። አቤቱ የሆነብንን አስብ እግዚአብሔር። አቤቱ የሆነብንን አስብ እግዚአብሔር። ሰላም መስሎን ነበር መውጣት መግባታችን፣ ለካስ በእሾህ ታጥሯል ዙሪያ ጎዳናችን። የጽዮን መንገዱ በእንባ ተሞልተዋል። የሚያምሩት ግንቦቿ በሌሊት ፈርሰዋል። አቤቱ የሆነብንን አስብ እግዚአብሔር። አቤቱ የሆነብንን አስብ እግዚአብሔር። የቁጣህን በትር ማን ይቋቋመዋል? የኃይልህን ጽናት ማንስ ይችለዋል? የሽማግሌው ፊት አልታፈረምና እንዴት ቀና እንበል እንዴት
ለዝማሬ ቀሲስ ጋጥላውን ቸሩ መድኃኔዓለም ዝማሬ ብላት ያሰማልን። ከዚህ ዝማሬ በላይ ሌላ ምንም አንጨምርም። በእርግጥ ሊቀ ዲያቆንም ወረብ ነበረው፣ ዝማሬ አዲስም እንዲሁ ዝማሬ ነበረው። ይበቃናል። አሁን የሆነብንን አስብ ብለን እግዚአብሔርን ዝም ብንል ነው የሚሻለውና ቅድም የዘመርናቸውም ዘበንቲያሁ ዘበንቲያሁ ከአሁ ደግሞ ሃሌሉያ ከአሁ ደግሞ ለአብ ለወልድ ለመንፈስ ቅዱስ ለአምላካቸው ወይም በአምላካቸው ረዳትነት ደማቸውን አፈሰሱ ብለን የዘመርነው ሁሉም ዝማሬዎቻችን ጸሎታችንን የሚያሳዩ ናቸውና እኛ እንደ አቅማችን እንጸልያለን። በንጽህና በቅድስና ሆኖ ደግሞ ያሉት ልጆች አሉትና እግዚአብሔር የእነሱን እንባ ጸሎት ተቀብሎ ለማማ ኢትዮጵያ ሰላም ያውርድልን፣ ሁላችንም ፍጻሜያችን ያሳምርልን። ጸሎተ ምህላዋን ባጭሩ አድርሰን ወደ መጨረሻው ጸሎት ነው የምንሄደው። ሰላም አብ ወወልድ ወመንፈስ ቅዱስ ፍቅር ለእግዝእትነ ማርያም ድንግል ወላዲተ አምላክ ወሰብስገሮ አብተረዴ ጅራብን የውነ ኩልክሙ እግዚኦ መሐረነ ክርስቶስ
አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባርክ። ጠብቃቸው፣ እስከ ዘላለም ድረስ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክብር ደግሞ ዋጃት። የዛሬ መንጋት ቅድስት ቤተክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተክርስቲያን መጣችሁ ተሰብስባችሁ የጸለያችሁ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ አሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ የትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በእውነታውም ይጠብቃችሁ። ከኃጢአት ማሰሪያን የተፈታችሁ ንጹሐን ሁሉ እኔንም እናንተንም አሁን ለገነት ባላ መንግሥተ ሰማያት የበቃን የተዘጋጀ እንዲያደርገን 12 ጊዜ እግዚኦ መሐረነ ክርስቶስ። ስለ እናቱ ስለ እመቤታችን ስለ ቅድስት ድንግል ማርያም ብሎ ይቅር እንዲለን 12 ጊዜ እንተ ማርያም መሐረነ ክርስቶስ። ወተጋገንሳ ወሰራ ኃጢአት ኢየሱስ ክርስቶስ ስለ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ከሰርሖተ ሕዝብ በፊት የዕለቱ መልእክት ማስታወቂያ የዕለቱን መልእክት ነግራችኋለሁ። ይኸው ምንድን ነው? ለሀገራችን ለኢትዮጵያም ለክርስትናችንም ለቤተ ክርስቲያናችንም ለራሳችንም በጸሎት እንትጋ። ይሰማችኋል? ይሰማችኋል? ይሄ የዛሬ የቤተ ክርስቲያናችን መልእክት ነው። በጸሎት በምንችለው መጠን እንትጋ። ምስለ ኩልክሙ